ከእያንዳንዱ ብሩህ ተስፋ ጀርባ በሩቅ አገር የሚከፈል የድካም ዋጋ አለ። ዓለም ያሸለበች በሚመስልበት በዛ ብርዳማ ሌሊት እነሱ ግን ይተጋሉ። ያ በሩቅ የሚፈሰው ላብ እዚህ ሀገር ቤት የደስታ ማዕድ ሆኖ ይቀርባል። ስኬታቸው በፈገግታ የታጀበ ሳይሆን በርቀት በብቸኝነትና በብርቱ መስዋዕትነት የታነጸ ነው። እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ለሚያደርጉት ውለታ ምስጋናን አይጠብቁም። የውስጥ እርካታቸው ብቻ በቂያቸው ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። ጨለማ ለነበሩ ቤቶች ብርሃን፣ ለሕፃናት ተስፋ፣ ለቤተሰብ ደግሞ እረፍት ይሰጣል። ዛሬም ነገም በዓለም ዙሪያ ላላቸው የጽናት ተምሳሌቶች አቢሲኒያ የልባችሁን መሻት ያደርሳል። ምክንያቱም የእናንተ ድካም የእኛ ሕይወት ነውና። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና ክቡራን አድማጮች፣ ኢራንና አሜሪካ ከባድ የተባለ የተኩስ ልውውጥ በዛሬው ዕለት አድርገዋል። የአሜሪካ ጦር ዛሬ ሌሊቱን በኢራን ውስጥ የተለያዩ አካባቢዎችን መምታቱን የገለጸ ሲሆን የኢራን ጦርም በዛሬው ዕለት ሌሊት በባህሬንና በኩዌት ከፍተኛ የሆነ የአየር ድብደባ አድርጓል። በባህሬንና በኩዌትም የአየር ማስጠንቀቂያዎች ሌሊቱን ሲሰሙ አድረዋል። የኩዌትና የባህሬን የጦር ሚኒስትሮችም ሌሊቱን አስቸኳይ መግለጫዎች አውጥተዋል። በዝርዝር ሁኔታውን የምንመለከተው ይሆናል። ቀጠናው ወደ አደገኛ ሁኔታ እየገባ ነው። በዝርዝር ታደምጡታላችሁ። በሌላ በኩል ክቡራን አድማጮች፣ በሆርሙዝ ቀጠና ሲያልፉ የነበሩ ሁለት መርከቦች በአሜሪካና በኢራን ጥቃት እንደተፈጸመባቸው ተሰምቷል። አንደኛው መርከብ የአሜሪካ ንብረት ሲሆን በኢራን ጥቃት ተፈጽሞበታል። ሌላኛው መርከብ ደግሞ የኢራን ንብረት ሲሆን በአሜሪካ ጥቃት ተፈጽሞበታል። በዚህ ጉዳይም የማስደምጣችሁ ሰበር ዝርዝር መረጃ ይኖራል። በሌላ በኩል በቅርብ ጊዜ ከፍተኛ ደም አፋሳሽ ጦርነት ከእስራኤል ጋር ያደረገው ሐማስ በዛሬው ዕለት ሌሊት መግለጫ አውጥቷል። ሐማስ ወደ ጦርነቱ ለመመለስ እያቀደ እንደሆነ ገልጿል። ይህንንም በተመለከተ በስፋት የሐማስን መግለጫ የማስደምጣችሁ ይሆናል። በሌላ በኩል እስራኤል ጥቃት እስከተሰነዘረባት ድረስ ማናቸውንም ኃይል እንደማያቆማትና ጥቃት እሷም በሚሰነዝሩባት አካላት ላይ እንደምትሰነዝር እስራኤልም አስታውቃለች። ሁኔታውን አስመልክቶ በስፋት የምታደምጡት ሰበር መረጃ ይኖራል። እስከ ፍጻሜው ቆዩ። ዝርዝር መረጃዎቹን አድምጡ ግብዣይ ነው። ወደ ሰበር መረጃው ዝርዝር አለፍኩ። አብረን እንከታተለው። በቅድሚያም አሜሪካና ኢራን በዛሬው ዕለት ሌሊት ከፍተኛ የተኩስ ልውውጥ ማድረጋቸው ተሰማ። ኢራንም ኩዌትና ባህሬንን ዛሬ ሌሊቱን ደብድባለች። ወታደራዊ ፍጥጫው የጀመረው ዛሬ ሌሊቱን የአሜሪካ ጦር ሄልፋየር በተሰኘ ሚሳኤል የቦትስዋና ባንዲራን እያውለበለበች ወደ ኢራኗ በፋርስ ባህረ ሰላጤ ወደምትገኝ ካርግ ደሴት ወደብ በማምራት ላይ በነበረች አንዲት የነዳጅ ጫኝ መርከብ ላይ ጥቃት በሰነዘረበት ሰዓታት ውስጥ ነው። የአሜሪካ ማዕከላዊ እዝ ሴንትኮም ባወጣው መግለጫ ሌሊቱን እንዳለው ከሆነ ኤምቲ ሌክሲ የተሰኘችው ይህች መርከብ አሜሪካን በኢራን ወደቦች ላይ የጣለችውን ማዕቀብ ጥሳ ለማለፍ በመሞከሯና በተደጋጋሚ ማስጠንቀቂያዎች ምንሰጣትም ችላ በማለቷ የአሜሪካ ጦር መርከቧን ወደ ኢራን ደሴት እንዳትደርስ ለመከላከል ሲል በመርከቧ በሞተር ክፍሏ ላይ በሚሳኤል መቷቷል፣ ከጥቅም ውጭም አድርጓታል ብሏል። ይህ ጥቃት ከተሰማ በኋላ ኢራንም ለጥቃቱ የአጸፋ ምላሽ ለመስጠት የላይቤሪያ ባንዲራን እያውለበለበች በገልፍ ባህረ ሰላጤ ስታልፍ በነበረች የአሜሪካ መርከብ ላይም ጥቃት ፈጽማለች። ነገር ግን ሁኔታው ይበልጥ የተባባሰውና የጦርነት ቀጠናውን ያሰፋው የሆርሙዞች መጣ አቅራቢያ በሚገኘው የቄሽም ደሴት ላይ አሜሪካ የኢራን ወታደራዊ የምድር መቆጣጠሪያ ጣቢያ ላይ ጥቃት መፈጸሟን ተከትሎ ነው። ሌሊቱን ይህ ጥቃት ከተሰማ በኋላ በዚህ ምክንያት ኢራን ባህረ ሰላጤው ሀገራት ይኸውም በኩዌትና በባህሬን ላይ ከባድ የሚሳኤልና የድሮን ጥቃት ሌሊቱን ከፍታለች። የአሜሪካ
የአሜሪካ ማዕከላዊ እዝ ሴንትኮም ዛሬ ሌሊቱን እንዳስታወቀው በመካከለኛው ምስራቅ ኢራን ያደረገችውን የጥቃት ሙከራ ለመከላከል በቄሽም ደሴት ላይ ራስን የመከላከል ጥቃት መፈጸም ጀምረናል ያለ ሲሆን የኢራን ባላስቲክ ሚሳኤሎችና ድሮኖችን መመታታቸውን አረጋግጫለሁ ብሏል። የኢራን እስላማዊ አብዮታዊ ዘብ ጦር ጓድ IRGC በበኩሉ ዛሬ ሌሊቱን በቴሌግራም ገጹ ባሰራጨው መግለጫ ጥቃቱ የአሜሪካ ጦር በነዳጅ ጫኝ መርከብ ላይ ለወሰደው እርምጃ አጸፋ መሆኑን ገልጾ ኃይሎቹ በባህሬን የሚገኘውን የአሜሪካ 5ኛ የባህር ኃይል እዝ ዋና መስሪያ ቤትና በቀጠናው የሚገኝ የአሜሪካ አየር ኃይል የጦር ሰፈርን ኩዌት ውስጥ በሚሳኤልና በድሮን መደብደባቸውን አስታውቋል። የኢራን ብሔራዊ ቴሌቪዥን ጣቢያም የኢራን ኃይሎች በኩዌት ውስጥ አሜሪካውያን የሚጠቀሙባቸውን 2 የአየር ማረፊያዎችን ኢላማ ያደረገ ከባድ ጥቃት መፈጸማቸውን ገልጿል። የአሜሪካ ጦር በበኩሉ ጥቃት በኢራን ላይ መሰንዘሩን አምኖ የተሰነዘሩብኝንም ጥቃቶች ደግሞ ጉዳት ሳያደርሱ ተከላክያቸዋለሁ ብሏል። ወደ ኩዌት የተተኮሱ ግዙፍ የኢራን ባላስቲክ ሚሳኤሎች ኢላማቸውን እንዳይመቱ አድርጌ ለመከላከል ሞክሬያለሁ ያለው የአሜሪካ ጦር በሌላ መንገድ ላይ ተሰባብረው እንዲወድቁ አድርጌያለሁ ብሏል። ወደ ባህሬን የተተኮሱ በርከት ያሉ ሚሳኤሎችን በአሜሪካና በባህሬን የአየር መከላከያ ኃይሎች ወዲያውኑ ተጠልፈው እንዲከሽፉ አድርጌያለሁ ሲል ነው የአሜሪካ ጦር ያስታወቀው። እነዚህ ወታደራዊ ጥቃቶችም ቀጠናውን በከፍተኛ ድንጋጤ ውስጥ የከተቱትና ሌሊቱን ሲኦል አድርገውበት ያነጉ ሲሆን ዛሬ ሌሊት ላይ በባህሬን የማስጠንቀቂያ ሳይረን ድምጾች በከፍተኛ ሁኔታ አስተጋብተዋል። በተመሳሳይ በኩዌትም የባህሬን የሀገር ውስጥ ጉዳይ ሚኒስትር ሌሊቱን ባወጣው መግለጫ ዜጎች እንዲረጋጉና በአቅራቢያቸው ወደሚገኝ አስተማማኝ የፈንጂ መጠለያ እንዲያመሩ አስቸኳይ ጥሪ አቅርቧል። በሌላ በኩል የኩዌት ጦርም በተመሳሳይ ኃይሎቹም ከኢራን የተተኮሱ ሚሳኤሎችና ሰው አልባ በራሪ አውሮፕላኖች ወይም ድሮኖችን የአየር መከላከያ ስርዓቱ ጠልፎ ለመጣል እያከሸፈ መሆኑን አስታውቋል። የጦሩ ጠቅላይ ኤታማዦር ሹም ማንኛውም የፍንዳታ ድምጾች ከተሰማ የአየር መከላከያ ስርዓቱ የጠላትን ጥቃቶች እያከሸፈ በመሆኑ የተፈጠረው ሁኔታ አትደናገጡ ሲል ለህዝቡ አስቸኳይ መልእክት አስተላልፏል። ህዝቡ የሚመለከታቸውን አካላት የሚያወጡትን የደህንነት መመሪያ ብቻ በጥብቅ እንዲከተል አሳስበዋል። ከዚህ ቀደምም በትናንት በስቲያ ሰኞ ዕለት ኩዌት ተመሳሳይ ጥቃቶችም ማክሸፏን የተዘገበ ሲሆን ሴንትኮምን በወቅቱ በኩዌት የሚገኙ የአሜሪካ ኃይሎችን ኢላማ ያደረጉ 2 የኢራን ባላስቲክ ሚሳኤሎች በተሳካ ሁኔታ አክሽፍ ያለው ሲል አስታውቆ ነበር። የኢራን አብዮታዊ ዘብ ጓድ IRGC ጋር የተቆራኘ ቴሌግራም ገጽ ባወጣው መግለጫ በኩዌት በኩል የሚወጡትን መግለጫዎች አስቂኝና ከነዚህ አሻንጉሊትና ተባባሪ አገዛዞች የሚጠበቅ የተለመደ የሐሰት ዜና ሲል አጣጥሎታል። በአንጻሩ የምንናገረው ነገር የተኮስናቸው ሚሳኤሎች የአሜሪካ የጦር ሰፈሮችን ቀጥቅጠዋል። አሁንም ለአረብ ሀገራቱ መልእክት አለን። እነዚህን የአሜሪካ የጦር ሰፈሮች የማትዘጉ ከሆነ ለዜጎቻችሁ መቼም ቢሆን ሰላም አታገኙም ብለዋል። በተያያዘ ዜናም በኢራን ከፊል ኦፊሴላዊ የዜና ወኪል የሆነው ሜሄር የዜና ወኪል እንደዘገበው ከሆነ ዛሬ ሌሊት ላይ በኢራኗ ደሴት ቄሸም ደሴት አቅራቢያ በርከት ያሉ የፍንዳታ ድምጾች መሰማታቸውን ገልጿል። የዜና አውታሩ የአካባቢውን የዜና ምንጮችና ነዋሪዎችን ጠቅሶ እንደዘገበው የፍንዳታ ድምጾቹ ትክክለኛ መንስኤ እስካሁን ግልጽ ያልሆነ ሲሆን ወታደራዊም ሆነ የህግ አስከባሪ አካላት እስካሁን ምንም አይነት ይፋዊ አስተያየት አልሰጡም። ሆኖም ከአብዮታዊ ዘበኛ ጦሩ ጋር የተቆራኘ አንድ አካውንት የኢራን ብሔራዊ ስርጭት IRIBን ጠቅሶ እንዳመለከተው የመጀመሪያ ደረጃ ግምገማዎች አንድ ተወርዋሪ አካል በደሴቲቱ ደቡባዊ የባህር ዳርቻ ሰው አልባ በሆነ አካባቢ ላይ አርፎ ሊሆን እንደሚችልም ጠቁመዋል። ይህ ክስተት የተሰማው የኢራን ጠቅላይ መሪ ልዩ ተወካይ የሆኑት ሁጃቱል ኢስላም ከባህላዊውና ፖለቲካዊ አክቲቪስቶች ጋር ለመወያየት በደሴቲቱ ልዩ ጉብኝት ባደረጉበት በዛሬው ዕለት ሌሊት ነበረ። ይበልጥ ደግሞ ሁኔታውን አሳሳቢ እንዲሆን አድርጎታል። IRIB የተባለው የኢራን መገናኛ ብዙሃን ባወጣው ዘገባ መሰረት ካልቪፑር በዚህ ጉብኝታቸው አያቶላ ሙሽታባ ሐሚኒን ጠቅሰው ሲናገሩ ጦርነትና ዲፕሎማሲ በአንድ ጊዜ ሊራመዱ ይገባል እንጂ እርስ በርስ ሊጋጩ አይገባም በማለት የተናገሩትን መልእክት አስተላልፈዋል። አክለውም የሆርሙዝ የባህር ወሽመጥ የእስላማዊ ሪፐብሊክ ኢራን ብቻ ሳይሆን የዓለም የተጨቆኑ ህዝቦች ሁሉ ንብረት ነው። አሜሪካና እስራኤል በአካባቢው ድርሽ ማለት ከዚህ በኋላ አይችሉም።
ነገር ግን እየከፈሉ ማለፍ ይችላሉ። ለተጨቆኑ ህዝቦችና ለኢራን ህዝቦች ግን በነጻነት የሚያልፉበት ቦታ ይሆናል ብለዋል። እናንተ የቄሸም ደሴት ነዋሪዎች በሙሉ የሆርሙዝ ወሽመጥን በማስተዳደርና እስላማዊ አብዮትን በመጠበቅ ረገድ ትልቅ ኃላፊነት ተሸክማቸዋል ሲሉ ሙጅተባ ሐሚኒ ያስተላለፉትን መልእክት ለህዝቡ አደርሰዋል። እነዚህ ሁሉ ወታደራዊ ፍጥጫዎች ቢኖሩም የዲፕሎማሲ በሮች ሙሉ በሙሉ አሁንም እንዳልተዘጉ የሚያሳዩ በርካታ ምልክቶች እየታዩ ነው ሲል መገናኛ ብዙሃን ዘግበዋል። የኢራን ሚዲያዎች በቴህራንና በዋሽንግተን መካከል ድርድሮች አሁንም ሊቀጥሉ ይችላሉ በማለት ሲጠቁሙ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለኤቢሲ ኒውስ በሰጡት ቃለ መጠይቅም የሆርሙዝ ወሽመጥን መልሶ ለመክፈትና ከኢራን ጋር ያለውን የተኩስ አቁም ስምምነት ለማራዘም የሚያስችል ስምምነት በቀጣዩ ሳምንት ውስጥ ሊደረስ ይችላል በማለት እንደሚያምኑ ለዚህም ደግሞ ለጸና እምነታቸው እየሰሩ እንደሆነ መግለጻቸው ተዘግቧል። የአሜሪካው ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጦርነቱ ከጀመረ ወዲህ ለመጀመሪያ ጊዜ በትናንትናው ዕለት በኮንግረሱ ፊት ቀርበው በሰጡት ምስክርነት ከኢራን ጋር ስምምነት ላይ ሊደረስ ይችላል የሚል ተስፋ እንዳላቸው ተናግረዋል። ሚኒስትሩ በሴኔቱ ችሎት ሲያስረዱ ከአንድ ወር ወይም ከአንድ ዓመት በፊት ስሙን እንኳን ለማንሳት ፈቃደኛ ያልነበሩትን የኒውክሌር መርሃ ግብራቸውን የተለያዩ ገጽታዎችን አስመልክቶ ለመደራደር ተስማምተዋል ብለዋል። አክለውም ይህም ማለት በስተመጨረሻ ለሴኔቱ ወይም ለአሜሪካ ሕዝብ ተቀባይነት ያለው ስምምነት ላይ ለመድረስ ዋስትና አለ ማለት አይደለም ብለዋል። ነገር ግን ምን ያህል ርቀት ለመጓዝ ፈቃደኛ እንደሆኑ በእውነትም ለመፈተሽ የሚያስችል ሂደት ውስጥ እነርሱን ማሳተፍ እንችላለን ሲሉም ነው በዝርዝር ያብራሩት። ሆኖም የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቤይሩት የሄዝቦላህን ኢላማዎችን ለመደብደብ ባወጡት እቅድ ምክንያት ኢራን ከሰላም ድርድሩ እንደምትወጣ ከትናንት በስቲያ ሰኞ ዕለት ማስታወቋ አይዘነጋም። እናም እስራኤል በሊባኖስ ላይ ጥቃቷን ከቀጠለች እርምጃ እንደምትወስድ መግለጿ የተኩስ አቁም ስምምነቱን አደጋ ላይ ጥሎታል። ፕሬዚደንት ዶናልድ ጄ ትራምፕ እስራኤል በሊባኖስ ላይ የምታካሄደውን ጥቃት እንድትቀንስ ጫና እያደረጉ ሲሆን ይህንኑ አስመልክቶ ረቡዕ ዕለት ተጨማሪ ውይይቶች ይካሄዳሉ ተብሎ ይጠበቃል። በመጨረሻም በሌላው የቀጠናው ትኩሳት የሐማስ ወታደራዊ ኃይሎች አስቸኳይ መግለጫ አውጥተዋል። የሐማስ ወታደራዊ ክንፍ ቃል አቀባይ የእስራኤል አገዛዝ ለፈጸማቸው ጭካኔ ተግባራት ተጠያቂ ለማድረግ የሚደረገው ጥረት አሁንም ተጠናክሮ ይቀጥላል በማለት በዛሬው ዕለት ሌሊት ሐማስ ባወጣው መግለጫ አስታውቋል። የሐማሱ የኢዘዲን አልቃሳም ብርጌድ ቃል አቀባይ አቡ አበይዳ ለፕሬስ ቲቪ ለኢራኑ መገናኛ ብዙሃን እንደነገሩት ከሆነ የከፍተኛ ተቃውሞ ንቅናቄ መሪዎች ግድያ ቡድኑን በፍጹም እንደማያዳክመው ሊታወቅ ይገባል በማለት ገልጸው ሙሉና ከባድ ዋጋ እስኪከፈል ድረስ ከእስራኤል ጋር ፊት ለፊት ያለውን ውጊያ አጠናክረን እንቀጥላለን ብለዋል። ጠላት የመሪዎቻችንን ሕይወት በማጥፋት ተቃውሞን ማዳከም ይቻላል ብሎ ካሰበ ተሳስቷል። የበለጠ በሞትን ቁጥር የበለጠ እየተጠናከርን ነው የምንሄደው ሲሉ ተደምጠዋል። የእስራኤል መሪዎች የገቡትን ስምምነት እየጣሱ ነው፣ በፊልስጤማውያን ላይም ግፍ መፈጸሙን ቀጥለዋል በማለት የገለጸው ሐማስ ማስተዋልና ጤናማ የማመዛዘን ችሎታ ያላቸው አይደሉም። የእስራኤል መሪዎች ስምምነቱን የማያከብሩና ከስነ ምግባር ያፈነገጠ ተግባር የሚፈጽሙ ናቸው። ስለዚህ ወደ ትግሉ ለመመለስ እንወስናለን ብለዋል። ወደ ጋዛ ሰርጥ ነዋሪዎች ፊታቸውን በማዞር ባስተላለፉት መልእክትም አቡ ኦበይዳ ከፍተኛ አዛዦች መስዋዕት መሆናቸውን ተከትሎ ህዝቡ እያሳየ ያለውን ደማቅ ድጋፍ እናደንቃለን። በጋዛ የምትገኙ ወገኖቻችን ቃላችሁን ሰምተናል፣ ጩኸታችሁንም አዳምጠናል። ለሰማዕታት መሪዎቻችሁ መሸኛ ያደረጋችሁትን ግርማ ሞገስ ያለው ሰልፍም ተመልክተናል። ይህንን የከበረ ደም አሳልፎ መስጠት ለኛ ትክክል ነው በማለት ገልጸው ለናንተና ለነጻነት ታጋይ ልጆቻችሁ አቅፋችሁ ለያዛችሁት እናንተ ታማኝ ሆነን እንቀጥላለን። እነዚህን ታላላቅና ግዙፍ መስዋዕትነቶችን ፈጣሪያችን ፈቅዶ ግልጽና ወሳኝ ድልን ያመጣሉ። አንድ ቀን እስከዚያ ድረስ ግን ጠንክረን እንዋጋለን ሲሉ አስቀምጠዋል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በሊባኖስ የተደረሰውን ሊሰበር የሚችለውን እንጥልጥል ላይ ያለ የተኩስ አቁም ስምምነት ለማጠናከር ጥረት እያደረጉ ቢሆንም ነገር ግን የእስራኤል የጦር አውሮፕላኖች በደቡባዊ ሊባኖስ ላይ በደርዘን የሚቆጠሩ ጠንካራ የአየር ድብደባዎችን መፈጸም ቀጥለዋል። ከትናንት በስቲያ ሰኞ የአሜሪካው ፕሬዝዳንት በእስራኤል በኩል በቤሩት ላይ ሊሰነዘር የነበረ አስከፊ ጥቃት ማስቆማቸውን ገልጸው ነበር። ትራምፕ እንዳሉት ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዲሁም
እንዲሁም ከሄዝቦላ ተወካዮች ጋር ከተነጋገርኩ በኋላ ጥቃቱን አስቆሚያለሁ በማለት ገልጸው ነበር። ይሁን እንጂ ትናንትና ማክሰኞና ዛሬ ሌሊቱን ጭምር የሊባኖስ መንግስታዊ ብሔራዊ የዜና ኤጀንሲ ኤንኤንኤ እንደዘገበው ከሆነ የእስራኤል ጦር በደቡባዊ የሀገሪቱ ክፍሉ ላይ 30 የሚያህሉ ተከታታይ የአየር ድብደባዎችን ፈጽሟል። በሲዶን ከተማ አቅራቢያ የተፈጸመው ጥቃት ከባድ ነበር። የነፍስ አድን ሰራተኞች የሁለት ህጻናትና የአንዲት ሴትን አስክሬን ጨምሮ የአንድ ቤተሰብ አባላት የሆኑ 6 ሰዎችን አስክሬን ከፍርስራሽ ስር እያወጡ የዜና ወኪሉ በቀጥታ ስርጭት ከቦታው አሳይቷል። እስራኤል ጥቃት እስከደረሰብኝ ድረስ ጥቃት መሰንዘሬን አሁንም አላቆምም ብላለች። ይህ በእንዲህ እንዳለ የእስራኤል ወታደራዊ እዝ አዳዲስ ጥቃቶችን ከመሰንዘሩ በፊት በደቡባዊቷ የነባቴ ከተማ ለሚገኙ ነዋሪዎች አዲስ የመልቀቂያ ማስጠንቀቂያ አስተላልፋለች። ጦሩ ለዚህ እርምጃም በምክንያትነት ያቀረበው የሂዝቦላ ድርጅት የተኩስ አቁም ስምምነቱን ጥሷል የሚል ክስ ካቀረበ በኋላ ነው። ከኢራን ጋር የጠበቀ ግንኙነት ያለውና ንቅናቄ አባል የሆነው ሂዝቦላና በእስራኤል መካከል ያለው የጥቃት መጠን ለመቀነስ ወይም ለማቆም የሚደረገው ስምምነት አሜሪካ ከኢራን ጋር አዲስ የተኩስ አቁም ስምምነት ላይ ለመድረስ ለምታደርገው ሰፊ ጥረት ከፍተኛ አስተዋጽኦ ይኖረዋል ተብሎ ታምኗል። ይህ የቅርብ ጊዜው የሊባኖስ ግጭት ያገረሸው አሜሪካና እስራኤል በኢራን ላይ በከፈቱት ጥቃት የመጀመሪያ ቀን የኢራኑን ጠቅላይ መሪ አያቶላ አሊ ኻሜኒ መገደላቸውን ተከትሎ ነው። ሂዝቦላም መጋቢት 2 ቀን በእስራኤል ላይ ከባድ የሮኬት ጥቃት በመሰንዘር አጸፋውን በጀመረበት ወቅት ነው። ባለፉት ጥቂት ቀናት ውስጥ ደግሞ ውጊያውና የፈንጂ ድብደባው እጅግ አስደንጋጭ በሆነ ፍጥነት ተባብሷል። ባሳለፍነው ቅዳሜና እሁድ የእስራኤል ወታደሮች በቢውፎርት ካስትል ላይ ባንዲራ የሰቀሉ ሲሆን ይህ ክስተትም ከ1982 እስከ 2000 ዓመተ ምህረት ከነበረው ወረራ ወዲህ እስራኤል በደቡባዊ ሊባኖስ ውስጥ ያደረገችው እጅግ ትልቁ ወታደራዊ ዘልቆ መግባት ሆኖ ተመዝግቧል። ሂዝቦላም ለዚህ እርምጃም በሰሜናዊ እስራኤል ላይ ይበልጥ ጥልቅ የሆኑ የሮኬት ጥቃቶችን በማስወንጨፍ ምላሽ እየሰጠ ነው። ሂዝቦላ በቅርብ ጊዜ በእስራኤል ውስጥ ምንም አይነት ጥቃት መፈጸሙን አላረጋገጠም። ይልቁንም ከ5 እስከ 10 ኪሎ ሜትር ስፋት ያለው የደህንነት ቀጠና ለመፍጠር ወደ ሊባኖስ ዘልቆ የገቡትን የእስራኤል ወታደሮች ላይ ጥቃት ማድረሱን መቀጠሉን አስታውቋል። በሌላ በኩል የታይምስ ኦፍ ኢዝራኤል ዘገባ እንደዘገበው ከሆነ የእስራኤል ጦር በትናንትናው ዕለት ከሊባኖስ ወደ ሰሜናዊቷ የሳፌድ ከተማ የተተኮሱ 2 ተወርዋሪ ፈንጂዎችን በአየር ላይ መትቼ ጥያለሁ ብሏል። በተመሳሳይ የሊባኖስ ድንበርን በሚያዋስነው ምዕራባዊ ገሊላ በሚገኝ ወታደራዊ ይዞታ ላይ በድሮን ጥቃት ተፈጽሟል ብለዋል። ማክሰኞ ዕለት ፕሬዚደንት ዶናልድ ጄ ትራምፕ ከፊል መንግስታዊ ከሆኑ የኢራን የዜና ወኪሎች የወጣውን ዘገባ አስተባብለዋል። ዘገባው ኢራን እስራኤል በሊባኖስ ላይ የምታካሄደውን ጥቃት እስክታቆም ድረስ ኢራን ድርድሯን ሙሉ በሙሉ አቋርጣ ወጥታለች የሚል ነበር። ትራምፕ በማህበራዊ ትስስር ገጻቸው ላይ ዛሬ ሌሊቱን ባሰፈሩት መልእክት በእኛ መካከል ያለው ውይይት በተከታታይ እየተካሄደ ነው፣ ምን እንደተቋረጠ አናውቅም። ከ4 ቀናት በፊት፣ ከ3 ቀናት በፊት፣ ከ2 ቀናት በፊት፣ ትናንትናም ዛሬም ጭምር ከኢራን ጋር የማደርገው ውይይት ቀጥሏል፣ ተቋርጧል በማለት መገናኛ ብዙሃን የሚያወሩት ሐሰት ነው ሲሉ ትራምፕ አስተባብለዋል። ከመጋቢት አጋማሽ ጀምሮ ትራምፕ ከኢራን ጋር ስምምነት ላይ ለመድረስ መቃረባቸውን ደጋግመው ቢገልጹም አንዳች የተጨበጠ ነገር አለመኖሩ ይታወቃል። ይህ ስምምነት የኢራንን የኒውክሌር መርሃ ግብር የወደፊት ዕጣ ፈንታን ጨምሮ እጅግ በጣም አስቸጋሪና ስስ የሆኑ ጉዳዮችን ወደ ጎን የሚያስተላልፍ ይሆናል። ለትራምፕ ማንኛውም ቅድሚያ የሚሰጠው ጉዳይ የሆርሙዞች መጠን ዳግም ማስከፈት ነው። የዚህ ወሳኝ የውሃ መስመር መዘጋት የነዳጅ ዋጋ በከፍተኛ ሁኔታ እንዲንር በማድረግ ከቀድሞውም ከቀጠናውም አልፎ በዓለም አቀፍ ደረጃ ከፍተኛ የኢኮኖሚ ቀውስን አስከትሏል። አሁን ላይ በቀጠናው ያለው ግጭት እጅግ በጣም እየተወሳሰበ ሲሆን በመሪዎች መካከል ያለው ግንኙነትም ጤናማ ወደ አለመሆን እየተሸጋገረ ነው። የእስራኤሉ ታዋቂ የዜና ወኪል የሆነው ቻናል 12 አሜሪካው ፕሬዚደንት ዶናልድ ጄ ትራምፕ እና በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል ከፍተኛ የቃላት ጦርነት የታየበት የትናንት በስቲያውን የስልክ ልውውጥ አስመልክቶ ሰፊ ዘገባ አውጥቷል። ከኔታንያሁ የፖለቲካ ክበብ ጋር የጠበቀ ግንኙነት ያላቸው የኔትወርኩ ዋና የፖለቲካ ተንታኝ አሚት ሴጋል በዚሁ ቻናል 12 ላይ እንዳሉት ከሆነ ትራምፕ የእስራኤሉን ጠቅላይ ሚኒስትር በግል አላጠቋቸውም ወይም አብድሃል ብለው አልሰደቧቸውም። የአሜሪካ መገናኛ ብዙሃን ግን ይህንን እየዘገቡ ነው ብለዋል። ይልቁንም ሂዝቦላ በእስራኤል ላይ የሚያደርሰውን ጥቃት ካቆመ ኔታንያሁም በቤሩት ዳርቻዎች ላይ ከማጥቃት እንዲቆጠብ ሁለቱ መሪዎች ስምምነት ደረሱ እንጂ የአሜሪካ መገናኛ ብዙሃን እንደ አክሲዮስ
ቅዱስ ያሉት ተሳደቡ ትራምፕ በሚል የኔታንያሁን መስደባቸውን የሚገልጹ መረጃዎች በስፋት ሲወጡ ነበር። ስህተት ነው ብለዋል። ኔታንያሁና የመከላከያ ሚኒስትራቸው እስራኤል ጋንትዝ ሄዝቦላ የተኩስ አቁሙን በተደጋጋሚ በቀጣይነትም ጥሷል በሚል በደቡባዊ ቤይሩት በሚገኙ የሄዝቦላ ኢላማዎች ላይ ጥቃት እንዲፈጸም መመሪያ መስጠታቸውን ገልጠዋል። ይህ የፈንጂ ጥቃት ትዕዛዝ የተኩስ አቁሙ ካስከተለው ጊዜ ወዲህ እስራኤል በሊባኖስ ውስጥ የምታካሄደውን ጦርነት እጅግ አሳሳቢ ወደሆነ ደረጃ ያሸጋግረው ሆኗል። ይህንም ተከትሎም የኢራን የፖለቲካ አመራሮች በሊባኖስ የተኩስ አቁም ተግባራዊ መሆን ከአሜሪካ ጋር ለሚደረግ ሰፋ ያለ ስምምነት ቅድመ ሁኔታ መሆኑን በመግለጽ ተጨማሪ ድርድሮችን ሰርዘዋል። የመከላከያ ሚኒስትሩ እስራኤል ጋንትዝ እንዳሉት ከሆነ ሄዝቦላ በእስራኤል ላይ ተጨማሪ ጥቃቶችን ከከፈተ ሀገራቸው በቤይሩት ደቡባዊ ክፍል ላይ ጥቃት እንደምትሰነዝር ዋሽንግተን መርህን አጽድቃለች ብለዋል። የእስራኤል ከተሞች መጠቃታቸውን ከቀጠሉ በቤይሩት የሚገኙትን የሄዝቦላ ምሽግ የሆኑትን ኢላማዎች በሙሉ ሰፈርና ነዋሪዎቹን አስወጥተን ሙሉ በሙሉ እናወድማቸዋለን ብለዋል። በዚህም መሰረት ብዙ ነዋሪዎች ጥለው ከከተማዋ እየወጡና እየሸሹ ሲሆን በሊባኖስ መዲና ደቡባዊ ክፍል ባሳለፍነው ማክሰኞ ዕለት በርካታ ሱቆች ተዘግተው ውለዋል። ወታደራዊ ድሮኖች በአካባቢው ላይ በዝቅታ ሁኔታውን ሲቃርሙ የዋሉ ሲሆን የአጃንስ ፍራንስ ፕሬስ ኤኤፍፒ ዘገባዎችም እንዳመለከቱት ከፍተኛ የሆኑ የስለላ ድሮኖች በአካባቢው ላይ እያንዣበቡ ነው ብሏል። ላይላ ሻሃብ የተባለች የ35 ዓመት የአካባቢው ነዋሪ ሁኔታው አሁን ትንሽ ረጋ ማለቱን ስላየን ወደ ቤታችን ለመመለስ ወስነናል ስትል ለዜና ወኪሉ ነግረዋለች። በሌላ በኩል ከፍተኛ የሄዝቦላ ባለስልጣን የሆኑት መሐመድ ቅማቲ በትናንትናው ዕለት ለአጃንስ ፍራንስ ፕሬስ ኤኤፍፒ በሰጡት ቃል ቡድኑ ከፊል የተኩስ አቁምን በፍጹም እንደማይቀበል አስረግጠው ተናግረዋል። አክለውም እስራኤል በቤይሩት ደቡባዊ ዳርቻዎች ላይ የምታደርጋቸውን ማናቸውንም ጥቃቶች ከቡድናችን የተጠናከረና የቀጠለ ምላሽ ሊያስከትል እንደሚችልና እስራኤል ጥቃት ሳታቆም ከፊል እዚህ ቦታ ቆም ያለው እዚያ ቦታ ቆም ያለው የሚል ነገር አንቀበልም ብለዋል። የሆነ ሆኖ የመካከለኛው ምስራቅ አዙሪት በከፍተኛ ሁኔታ ተባብሶ ቀጥሏል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች እነኚህ ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረ ሥላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ከእያንዳንዱ ብሩህ ተስፋ ጀርባ በሩቅ አገር የሚከፈል የድካም ዋጋ አለ። ዓለም ያሸለበች በሚመስልበት በዛ ብርዳማ ሌሊት እነሱ ግን ይተጋሉ። ያ በሩቅ የሚፈሰው ላብ እዚህ ሀገር ቤት የደስታ ማዕድ ሆኖ ይቀርባል። ስኬታቸው በፈገግታ የታጀበ ሳይሆን በርቀት በብቸኝነትና በብርቱ መስዋዕትነት የታነጸ ነው። እያንዳንዱ ዝውውር 2 ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ለሚያደርጉት ውለታ ምስጋናን አይጠብቁም። የውስጥ እርካታቸው ብቻ በቂያቸው ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። ጨለማ ለነበሩ ቤቶች ብርሃን፣ ለሕፃናት ተስፋ፣ ለቤተሰብ ደግሞ እረፍት ይሰጣል። ዛሬም ነገም በዓለም ዙሪያ ላላቸው የጽናት ተምሳሌቶች አቢሲኒያ የልባችሁን መሻት ያደርሳል። ምክንያቱም የእናንተ ድካም
የኛ ሕይወት ነውና። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ።